የሆነ ነገር ለማድመቅ ብላችሁ ልታወሩ ትችላላችሁ። ነገ ሌላ ነገር ስታወሩ እንዳያምኗችሁ አትሆኑ። እናንተ ስለተከራከራችሁ አይደለም። የዴዚን እናት ወይ ቲና እንኳን ሞተች የምልበት ምንም ምክንያት የለኝም። ለምን ነው የምለው? በምክንያት እንደዚህ ብላለች አላለችም ብላችሁ ቁጭ ብላችሁ ስትከራከሩ ግን ሼም አልያዛችሁ ማለት እኔ ለእናንተ ጭንቅላቱስ ምንድን ነኝ? ምን ማለት ለእናንተ የህይወታችሁ ታርጌታችሁ ነኝ? ምናችሁ ሆኜ ፎር ዋት ነው? እናንተ ማለት የምትፈልጉትን ነው እኔ ሊያሳባችሁ የምትናገሩት ማለት እኔም ማልለው እኮ ነውር ስለሆነ አይደለም። በምክንያት ለምንድን ነው የምለው? ለምን ነው መኖሯም መሞቷም እኔ ጨንቆኝ የማታውቅ እናት ወይ ሴትዮ ለምንድን ነው ምለው? እንደዛ አንበሳ ለምን ተሰጣት? አንበሳው ጥርሱ እናንተ ነበር ማንከስ የነበረበት። እከካም ቆሻሻዎች ነፍጣ አሞራውን ጨምር ብዬ መከራችሁን እንዳላበስባችሁ። ሰላም ሁላችሁንም ወርቅ ሰላም እንዴት ነሽ? ሰላም ሁላችሁንም ሰላም። እንዴት አላችሁ? ሮሚዬ እንዴት ነሽ? አለሁልሽ። እኔ የምልሽ እኔና አንቺ በነገራችን ላይ ኮሶ እኔ ስትናገር የነበረ ቪዲዮ ከዩቲዩብ ላይ ደቂቃውንና ሙሉ ላኩልኝ። ከዩቲዩብ ላይ ቲክቶክ ላይ አይደለም፣ ይሄ ተቆራርጣል። ከዩቲዩብ ላይ ከደቂቃ ከስንተኛ ደቂቃ ጀምሮ ያለውን የኔ ልጆች በማሴንጀር ላኩልኝ። እዚች ለእንትና የዚምባብዌ በረኛ የምትመስል ሴትዮ አሽሽ እናጨሳለን ብለን አማከርናት። ኦባሳንጆ ሰው እኮ ደውሎ ሮሚ እየቀጠቀጠችሽ ነው ብለው እኮ ነው የጠሩኝ። ማንን? አንቺ? ወይኔ ሰው በሮሚ ልቀጥቀጥ ብዬ ነው የመጣሁት። በሮሚ እኔና ኩዊንዲያን አሽሽ አስተሳናለች። እግዚአብሔር ይመስገን። እኔንም ኩዊንዲያንም ስትል ሰማ ጂጂ 14 ዓመት ሙሉ አንድ አይነት ወሬ ነው የምታወራው። ሲጀመር የተለየ ነገር የላት። አውሪ ካልሻት ከወገበታሽ ነው፣ አውሪ ካልሻት ሀሺሽ ነው። ከዛ ውጪ በፍጹም እኔ እውነት ሮሚ አይ ቲንክ አንቺ ጠንቅቀሽ አውቀሽኛል። ስለ እውነት ነው የምናገረው። እኔ ሁልጊዜ የአራዳ ልጅ ግደለኝ የትም ይወለድ ስላወቅሽኝ ነው የመሰከርሽው። ግን እሷ ሰውን የምታሳንስ የሚመስላት ውሸት እኔ እንደውም ማዝነው ስለምትምል ነው። በቀደም ግን በጣም ሆገል ጨለማ ይንጋልኝ ብላ ማለች። እኔና ሽሽታ ለእኔ ምን ብላ እንደማለች ልንገርሽ። በእርግጥ በጣም ያሳቀኝ ነገር ልንገራችሁ ለእናንተ። እኔ ከኩዊን ጋር ከባሏ ጋር 2 ሰዓት ስልክ እያወራን አለች። ከዛ እያወራኝ መሀል ላይ እሷ ዳውንስቴር ናት፣ እሷ አፕስቴር ነበረ። ከዛ በጣም እያወራን ደረጃ እየወረደ ተንከባሎ ወደቀ። ስልክ እያወራው ተንደባሎ ወደቀና እንዲህ ምን ነው ምንድን ነው ስለው ወደኩኝ አለኝ። ከዛ ይላል ምን ነው ስለው እግሬ ተጠመዘዘ ወድቄ ብሎ አለ ስትል እኔ በቃ አልቻልኩም። በቃ ምን ብዬ ልንገርሽ? በቃ ይሄ አሁን አያናድድም ያስቃል እንጂ ገባሽ? ግን ያው ውሸት ሰው እንዲያምናት አሁን ሁሉም ሰው ውሸታም ስለሚላት ሰው እንዲያምናት በቃ መማል አለባት። እኔ ስትል የጨለማ ይንጋልኝ ብላ ስትምል አንደኛ መጽሐፍ እንትን ላይ 10 ትእዛዛት በውሸት አትማለሁ። በውሸት እኔ ምንም ችግር የለም ብትል እኔ የሚያቃቀኛል። እሷ ኤክስፕላኔሽን ሳረግም አልገኝም እንደማትተኛ ስለምታጥምረው አንደኛ ምን ብሎ ያሳድግሻል። እኔ ኳስ ተጫዋች መሆን ከፈለኩኝ ወደ ገደለ እዚህ ሁሉ ነው። አሁን ይቅርታ አድርጉልኝና እኔ የተሰማኝ ስሜት ተናገሪ ካልሽኝ ሮሚ፣ ለእናቷ ሞት ሰንበዴ አይደለም አስተዋጽኦ ያደርጉት፣ ግን እናቷን እንደዛ መከራ እንድታይ ለሆነው እኔም ወቅሰው የገዛ ልጇን ነው። ገባሽ? እሷ ብታከብራት እዚህ ሚዲያ ላይ መታ እንደዛ እናቷን ሰዎች ሲያደርጉ እሷም እንደዛ ከምታደርግ ዝም ብትል የተሻለ ነበረ። እኔ ከእሷ ከራሷ ከዴዚ በላይ እናቷን የበደለ ሰው አለ ብዬ አላምንም።
የኔ ስሜት ነው ጋይስ። እንትና ቲፔሌፍ ናት፣ እንትና ቶፖሎፍ ነው ምናምን ነገር። እኔ እየሰማሁ ያለው ስለ ዴዚ እናት ብቻ። እንደገና ደግሞ እዚህ ላይ ደግሞ ምንድነው የሚለው ሄለን ትሙት ብላ ስላለች ነው አንበሳ የተሰጣት የሚለው ላይ ብቻ ነው ፎከስ። እናንተ ስፈልጉ ኦነግን እያሰባችሁ ማነው የሚባለው ቦኮ ሐራምን ቦኮ ሐላልን እያሰባችሁ አውሩ። እኔ ምን አገባኝ? እኔ ግን ሄለን እንደዚህ ብላለች ብላችሁ እንደዚህ የምታናዙትን ነገር አምጡልኝ መረጃና እናውራ። ቪዲዮን ይዛችሁ መታችሁ እዚህ እያሰማችሁ ማውራት እንችላለን? ትችላላችሁ? ናይ ዩዘር ብለሽ ቪዲዮን ታመጫለሽ ግን ከዚህ በኋላ ግን ምንም አያደርግም። እሱም ደግሞ እንደዛ አድርጋለች ብሎ እሷንም ብዙ መውቀስ አያስፈልግም። አጥፍታለች፣ ለራሷ ንስሐት ውስጥ ትግባ። ከዛ በተረፈ ግን በእሷ ላይ አስተያየት የሰጡ ሰዎች ምናምን ይህን ለሞቷ ምናምን ከማን የሰማችሁ ዱቄት የሚለውን? እኔ ግን አንድ ጥያቄ ልጠይቃችሁ ጋይስ። የዴዚ እናት ለምን አንድ ሰው ቪዲዮ ራሱ የማይሰራው? ሰ ቀብሯ አልተፈጸመም እስካሁን። ኮማ እንትን ውስጥ ናት፣ ፍሬዘር ውስጥ ናት። አልፈጠረ የሆነ የለም አንድ ሰው የለም። ዝም ብሎ እንደዚህ ሃይላይት እንኳን እንዲህ የሚቀርጽ ሰው የለም። የሆነ ሰው ሐሳባችን ተሳክቷል የሚል ጽሑፍ ጽፎ አይቻለሁ። መጀመሪያ ጊዜም እሷ ሞታለች ብሎ የጻፈ ሰው ሚሽን በተሳካ መንገድ የአንደኛ ደረጃ ሚሽናችን በሚሳካ መንገድ ተሳክቷል የሚል ጽሑፍ ብቻ ጽፎ አጥፍቶታል። ዋት ሀፕን? ማለት አዲስ አበባ የት ነው የምትኖረው? እሱ ገጠር የክርስትና እናቷ ነኝ ብላ ስትለፈልፍ የነበረው ኢንተርቪው ለመስጠት መጣች የሚባለው እኔ እንጃ። እኔ ሚዲያ ስለማላውቀው ሸታም ሊሆን ይችላል። ዝም ብሎ የሆነ ሰው ኢንተርቪው የለም። የኢትዮጵያ ሚዲያዎች ብዙ ጊዜ 2-3 ሰው ሆኖ ነው ዩቲዩብ የሚሰሩትና አንዱን ኢንተርቪው ያደርጉታል፣ አንዱ ባለ ኢንተርቪው ያደርጉታል ምናምን ነገር እንደዛ። ጀስት የቴሌፎን ልውውጥ እንደዛ ይመጣል አውቃል። ለዛ ነው ኢንተርቪውንም ራሱ ያልሰማሁት ባይዘው። አንድ ሰው ለምን ነው ቀብሩን እንኳን እንትን ያላል? እንትና የሚባለው ሰውዬ ባለፈው ታስሮ የወጣው ልጅ ማን ነበር የምትሉት? ማን ነው ስሙ? አማን ነው የምትሉት? ማን ነው ስሙ? ቲክቶከሩ ታስሮ የወጣው ልጅ የሆነ ብዙ ጊዜ ሴቶችን በመሳደብ ይታወቃል። ስድብ ያደርጋል የሆነ ልጅ ማን ነበር ስሙ? ሙን ነው የምትሉት? ሙጥ እኔ እንጃ። እሱ ልጅ አሁን ከእናቷ ጋር ይግባባል፣ ዴዚን ያውቃል አረ የት እንደሚኖሩም ያውቃል ማለት ነው። የቤተሰቧን ቤት ያውቃል ማለት ነው። ቀብሩ ላይ ተገኝተሃል ሙን የምትባለው ዋት ሀፕን ጋይስ? ምንድነው እየተፈጠረ ያለው? ለምን ሲገባበዙ ነበር ምሳም ሆነ የሆነ ነገር ራይት ዛትዊስ ቤተሰቧ የት እንደሆነ ያውቃል። ቀብሩ ላይ ለምን አልተገኘም ነው? ገና ነው ቀብሩ እየተመረመረች ነው። ካልሞተች ታዲያ እሷ ራሱ እዚህ ድራማ ውስጥ መጫወት ፈልጋለች እያላችሁ ነው እኮ ያላችሁት ራይት። እሷ ሞተች ተብሎ ሲወራ ዝም ካለች ሺኒድ እዚህ ድራማ ማለት ነው። በእሷ በኩል ያሉ ሰዎች ናቸው የሚያስወሩት። ምንድን ነው ፖለቲካ? ቢያንስ እኮ 4 ሰዎች 5 ሰዎች ያውቋታል። የኢቢኤስ ቴሌቪዥን አቅራቢዎች ራሱ ኖርማል ይጻጻፋሉ።
ያ ስለ ቀብሯ ስነ ስርዓት እንኳን አንድ ሰው እንኳን እንደዚህ በፌስቡክ እንኳን የለም። ፎቶ መቼም ይለጠፋል አስክሬን ላይ ይሄ ሙን የሚባለው ልጅ እንግዲህ ምሳ ሲገባበዙ ምናምን ቪዲዮ በአዲስ እየወጣ ነው ያለው አይደል? ከእህቱ ጋር በጣም ይግባባሉ ምናምን እንደዛ። ያ ማለት የሰፈር እንደሚኖሩ ላይ ያውቃሉ ማለት ነው ቤታቸው። ቀብሩ ላይ ለምን ያልተገኙ? ለምን ሀዘን ሊሄድ ነው እየሄድኩ ነው እንኳን ለምን አላለም? እሺ ችግር የለውም ቀብሩ ቀን ካልደረሰ ነው። ገና አልተቀበረችም። ገና ፍሪጅ ውስጥ ነው ያለችው። ካልሞተችማ ይሄን ድራማ ትፈልገዋለች እያላችሁ ነው ያላችሁት። ሳትሞት ከሆነ እሷ ራሱ የዚህ ድራማ ዋና ገጸ ባህሪ ደራሲዋ ናት እያላችሁ ነው ያላችሁት እናንተ ካላችሁ። እኔ ግን ዋይ ሰዎች ምንም ነገር አላደረጉ የሚለው ነገር መጀመሪያ ጊዜ ፖስቷት የነበረ ሰው ሚሽናችን በሚገባ በሚፈለገው ጊዜ ተከናውኗል የሚል ጽሑፍ የሆነ ሰው አሳይቶኛል። ገዳይ ምናምን ትላላችሁ። ልቃሚ 2 ዓመት የፈጀ ሪሌሽን ማንም ይገላል? ምንም ተው። አንድ ሰው እኮ ሰውን የምታሳድደው እፊት ላይ እንደዚህ ሲገተር ነው። እንዲህ ሲገተር ገለል በልልኝ ትላለህ ራይት። ገለል ካላለ ደግሞ የሆነ የለም የጅልም ሆነ የጂን እርምጃ ትወስዳለህ። ግን ኦልሬዲ ያም የራሱን ህይወት ያ ብቻ ሚዲያ ላይ የሚያውቋቸው ብዙ ሰዎች አሉ ከአዲስ አበባ። አሁን ለምሳሌ ሙን ምን ያህል እንደሚግባቡ የምታየው ኤኒታይም ምን ያህል እንደሚደዋወሉ ግብዣ ተገባብዘው ነበር አዲስ አበባ የነበሩ ጊዜ። ዛት ሚስ አድራሻ ያውቃል እና ለወሬውም ድምቀት ራሱ እንዴት አልተገኘም? ቀብሬ መጥቻለሁ ብሏቸዋል። ፍሪጅ ውስጥ የት እንዳለች ነግሯቸዋል። እናትሽ እንዴት ልሽ ነበር የሚል ቪዲዮ ብቻ ነው ሲለቅ ያየ ነው። ለምንድን እናትሽ የካውን በፊት ኢንቮይስ ልካልሻለች ነበር የሚለው? አሁን የት ጠይቋት እንደመጣ ሆስፒታል ሄዶ ነበር። ለምን ብዙ ልጆች የሚዲያ ሰው ታውቃለች እናትየው በዴዚ ምክንያት አዲስ አበባ ላይ ከሬዲዮ ፕሮግራም አዘጋጅ ቀጥሎ ጨምር። እንደገና የሆነች ቀይ ልጅ አለች የፈረንሳይ ድቅይና መሰለኝ አይ ዶንት ኖ። ያቺ ልጅም ቲክቶከር ናት። እንደውም የቃጠሎ ፕሮግራም ላይ አብራት ቀርባ የነበረችው ዴዚ ጋር ምንድነው? ለምን ምንም አላለችም? አስተያየት መስጠት አይጠበቅባት። የዕለት ዕለት የሚበሉትና የሚጠጡትን አለ ሲለቁ የሚውሉት። ሄለን እድሜሽን ንገሪ። አሁን ዛሬ 55 ዓመቴ ነው። ዛሴት ቁርጣችሁን አውቁ። ከኛ ነው አይደል? ከኛ ዱቄት የሆነ ማንጅ ነው ዱቄት የሚለው ያ ግን አሁን ዱቄት ለኛ ኖርማል። እሷ ግን ይሁን አሁንም የምናገረው በሁለቱም ወገን ነው። አንዳንዴ ሳይ ምን አገባው እናንተ ፍቄ እዚህ ውስጥ እናትነትን ጥግ ያሳያል። አንዳንዱ ልጅ እንዴት ግን እኔ ሚዲያ ላይ ነው ህዝቡ ልጆቹን ሲወድ ያየሁት። ሚዲያ ላይ የወላጅነት ጥግ፣ የወላጅነት ቅርብ፣ የወላጅነት ወራጅ ምናምን ያወራሉ። ስለ ታክሲ የሚያወሩ ነው የሚመስሉት። ግን በ3 ቀንና በ5 ቀን እንኳን ልጆቻቸውን ደውለው ማያገኙ ሰው ሁላ እዚህ መልክ ይሰሩላል። የእውነት ጥግና ዳርና ምናምን ነገር ምንድን ነው? 18 ዓመት የሚሞላው ድረስ ፈልገ ነው ልጆችን የምታሳድገው? አለበለዚያ መንግስት ይወስድልኝ። ምን ይሄ እኮ መስዋዕት ምናምን እኮ አይደል። ይሄ ሂደቶች ራሱ የሚያስገድዱ ነገሮች ናቸው። በቃ ሂደቶች። ህፃን ስትሆን በእግር ትዳህያለህ። ከዛን መራመድ ስትጀምር ደግሞ መዳህየትን ትስቅበታል። መራመድ ይሆናል። ሂደቱ ነው። ተገዳ አይደለም የምትራመደው። ስታጎጠጉጥ ስታሞጠሙጥ ደግሞ ሰው ያስፈልጋል።
እንደዛ ይሄ ራሱ ሂደቶቹ ናቸው ወደዛ የሚመሯቸው። እነዛን ሂደቶች እናንተ እንደ ግዴታ አለበለዚያ እዛው ስደኸኝ መኖር ነበረብኝ አይነት ንግግር ነው የምትናገሩ። የዴዚ እናት መከራ አይታ ተነክራ ምናምን ነገር ምናምን እሷ መከራ አይታም ሆነ አሻሮ አንኩራ ወደ ምድር ያመጣቻቸው ልጆች አሳደገቻ። ዴዚ ደግሞ እሷም የራሷ እጣ ፈንታ አላት። እሷ የምትፈልገው ነገር አላት። ያንን የመሆን ደግሞ መብት አይደለም ማስገደድ ትችላለች። ማስገደድ ለልጄ ማን እንደማገባ እንኳን ማን እንደሚያገባ ለልጄ ምን እንደሚበላ እንኳን ልመርጥለት አልችልም። አፉስ ስለሚገባው ነገር አታስገድደው ይላል። ልጆች 18 ዓመት እስከሚሆኑ ባንተ ኃላፊነት ስር እንኳን ቢሆኑ የሆነ ምግብ ስታጎርሳቸው እምቢ ካሉ ለምን እምቢ አለኝ ብለህ አትቆጣውም ልጅ። ለምን ለሌላ ነገር እንኳን መወሰን ባይችሉ ይላል እድሜው ወደ አፋቸው ስለሚገባ ነገር ግን የመወሰን መብት አላቸው። ሴት እሷ ደግሞ እድሜዋ ከ21 በላይ ነበረች። ያንን ነው የተጠቀመችው። ዴዚ አሁን ነው በአባቷ እንኳን መጠራት የጀመረችው። እስከዛሬ ዴዚ ታምራት ነበረ ስሟ። ገብቷችኋል? ሴት ዴዚ አሁን ነው ዴዚ ማነው ዴዚ ዴሙና ነው ምናምን ነገር ብላ የመጣችው። ራይት ያ ዴዚ ዴሙና ነው ምናምን ብላ የመጣችው። ቆይ ቲክቶክን ላጥፋው ዝዝ የሚልብኝን ነገር። ያ 22 ነበረች፣ አሁን 24 ዓመት ሆነ። እናቷ እንዳልፈለገች ምናምን ነገር የምትሉት እኛ ቤተሰብ ፈልጎ ነው እንዴ ከሀገር የወጣን? እኛ ፈልገን ነው። ለዛው እድሜያችን ራሱ ሳይደርስ ለማገባውና ለማፈቅረው ሰው ምን አባታቸው አገባቸው? ለዛው ውጭ ሀገር ቤተሰብ ምን አገባቸው? እንደ ወላጅ ልጄ ማንን አገባች ሳይሆን ወንድ ነው ወይ ሴት አገባች ብቻ ነው የሚጠይቀው ውጭ ሀገር ላይ። አራነት ያቺ ብቻ ነው የምትጠይቀው። ኢንስፔክተር ሰላም ነህ? አርከፉ ነጅር ያ ሰልፍሽነት ካልሆነም በስተቀር እኔ አየር አብራሪ ልሆን ፈልግ ይሆናል ድሮ። አየር አብራሪ ካልሆንክ ብለኝ ብዬ ልጄን ምንድነው የምትፈልጉት? አንድ ልጅ ከቤት ከወጣ ጊዜ ጀምሮ ራሱን መቻሉን ነው ኮምፈርት የሚሰማው። አንተ መርዳት የምትችለው ወይ ሊያሳስብ የሚገባው ይሄ ወንጀል ውስጥ ይገባብኝ ይሆን ምናምን የሚለው ነገር እንደ ቤተሰብ ያሳስባል፣ እንደ ቅርብ ሰው ራሱ ያሳስባል። ራይት በቃ ዛሴት ያ 20 ምናምን ዓመት 18 ዓመት ከሆነ በኋላ በር ሲያንኳኳ አልከፍት ማለት ሁላ ትችላል። ለፖሊስ ደውሎ እናቴ አልከፍት አለች ሲል ፖሊስ ይደውልና ለምን አትከፍችለትም? በቃ አሳደግኩት ካለ ለጊዜው የምታውቃቸው ጓደኛ ጋር እረፍ ነው የሚሉ ፖሊሶች። ነይ ክፈችለት አይልም ፖሊስ። ይሁን አይልም፣ አልፈልግም በቃ ራሱን ይቻል ካልክ የምታውቃቸው ጓደኞች ጋር ምናምን ሂድ ለጊዜው ነው የምትባል። ያ የኢትዮጵያ ቤተሰብስ ያንን ባህሪውን አይለቅም። ዘንድሮም አከም ባለውና እንትን እንድትጠፈጥፍ ካንተ ጋር ይፈልጋል። ዘንድሮ የሚመጣ ባል ጉልበቴን ስሞ እግሬን ስሞ ይላል። የምን አባ ነው የምትሳም እከካ? እኔ እንደዚህ ያሳድግ ጋይስ። የኢትዮጵያ ቤተሰብ ትልቁ ችግሩ ምን እንደሆነ ታውቃላችሁ? የሚወልዳችሁ ልጅ እንዲኖረው ፈልጎ ሳይሆን ለመጦር ፈልጎ ነው። ቤዚካችሁ ራሱ ሰልፍሽነት ነው፣ ራስ ወዳድነት ነው። ውጭ ሀገርስ አይኔም ባይነዋል። ከዛ በኋላስ ራሳቸውን ይችላሉ ወይ? ቤተሰቦቻቸው እዚህ ቂጣ እየበሉ ውጭ ሀገር ኩስስ ያለ ቤት እየኖሩ አንድ ነገር ከልጆቻቸው አይፈልጉ።
ራሱን ችሎልኛል ለሚሉት እኛስ አይጠብቀን አይጦረን ነው። ለመጦር ነው እኮ የምንወለደው እኛ ለመጦር እዳ ያባት እዳ ለልጅ ይባል ነበር ድሮ ይላል። አሁን የአያት ምናምን ያለው እንትና ዘፋኝ አሁንም ያን ልትቀጥል ትፈልጋል። እንኳን ሊጦር ሰላም ሊል ፍላጎቱ ጨካኝ ስለሆነ አይደለም ባይዘው በቃ ሲስተሙ ይሄ ነው። ሲስተሙ ይሄ ፎከስ ኦን ዩር ላይፍ ነው የዚህ ሀገር መርህ። ለኔ የመንግስት ሲስተም ቢያንስ እንድበላ ይረዳኛል። እንድበላና ቤቴን እንኳን ማጽዳት ካልቻልኩ የሚያጸዱልኝ አካሎች ካሉ ልጄ ለምንድን ነው በእኔ ላይ ፎከስ የሚያደርገው? አያችሁ ሲስተሙ ማንም ይረዳት የለም እንዳይል ወይ የአሮጊቶች መቆያ ቀመጣለሁ ወይ እኔ ትንሽ አቅም ካለኝ ጠንከር ካልኩ እየመጡ የሚረዱኝ ሰዎች ይደረግልኛል። አያችሁ ሲስተሙ ችላ እንዲሉ ያረጋቸዋል። ሌላ የሚረዳቸው አካል አለ እንዲል ያስብላል። ኢትዮጵያኖችስ ይሄ ሲስተምም እያለ የሀገር ቤት